በሀገራችን የነገስታት መቀመጫ ሆነው ካገለገሉ ጥንታዊ የታሪክና የስልጣኔ እንዲሁም የቅርስ መገኛ ከሆኑ አንጋፋ ከተሞች መካከል ተጠቃሽ ናት ጎንደር። በሀገራችን የከፍተኛ ትምህርት ታሪክ ቀደምት ከሚባሉ አንጋፋ ዩኒቨርሲቲዎች መካከል አንዱ ጎንደር ዩኒቨርሲቲ በታሪካዊቷ የትምህርትና የስልጣኔ ከተማ ጎንደር ከተመሰረተ 70 ዓመታትን አስቆጥሯል። ለዩኒቨርሲቲው መመስረት መሰረት የጣለው የጎንደር ሕዝብ ጤና አጠባበቅና ማሰልጠኛ ማዕከል መስከረም 24 ቀን 1947 ዓ.ም ነበር የተመሰረተው። በዚህ መልክ የተጀመረው ተቋም በ1971 ዓ.ም የጎንደር ሕክምናና ሳይንስ ኮሌጅ በሚል ስያሜ የሕክምና ዶክተሮችን ማሰልጠን የጀመረ ሲሆን ከዚያም በ1997 ዓ.ም የሙሉ ዩኒቨርሲቲነት ደረጃን በማግኘት ወደ አጠቃላይ የትምህርት ተቋምነት ተሸጋገረ። የጎንደር ዩኒቨርሲቲ በማህበረሰብ ችግር ምክንያት የተፈጠረ ተቋም ነው። ገና ሲመሰረት እዚህ ወደ ምዕራብ አቅጣጫ ደንቢያ አካባቢ በተከሰተ የወባ ወረርሽኝ ምክንያት የወቅቱ ንጉሠ ነገሥት ከሌሎች አጋር አካላት ጋር በዋናነት የአሜሪካን መንግስት፣ የደብሊውኤችኦ እና ዩኒሴፍ ተባብረው የመሰረቱት ተቋም በመሆኑ የማህበረሰብ ችግር ምክንያት የተፈጠረ ለማህበረሰብ የተፈጠረ እና ይህንንም ባህሉን እስካሁን ሰዓት ድረስ በሚሰጣቸው የማህበረሰብ አገልግሎቶች እያሳደገ የመጣ ተቋም ነው። ዩኒቨርሲቲው ከወረዳ ቅርንጫፎችና ማዕከላት እስከ አዲስ አበባ የሚደርሱ 22 ግቢዎች አድማሱን በማስፋት በተለያዩ ፕሮግራሞች በአጠቃላይ ከ27000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። በሀገራችን ከሚገኙ 8 የምርምር ዩኒቨርሲቲዎች መካከል አንዱ ነው። በርካታ የዩኒቨርሲቲ ማህበረሰብ አሉት። በአሁኑ ሰዓት ወደ 27000 በላይ ተማሪዎች በመጀመሪያ ዲግሪ፣ በማስተርስ፣ በፒኤችዲ እና በፖስት ዶክቶራል እና በስፔሻሊቲ እና ሰብ ስፔሻሊቲ ፕሮግራሞች እያሰለጠነ ነው የሚገኘው። ይህንን ለማሳለጥ ወደ 10400 ገደማ መምህራን፣ የአስተዳደር ሰራተኞች እና የሆስፒታል ጤና ባለሙያዎች አሉት። ተቋሙ ከጊዜ ወደ ጊዜ አቅሙን እያሳደገ ነው የመጣው። የሚሰጣቸውን አገልግሎቶች ተደራሽነት፣ ጥራት እየጨመረ ነው የመጣው። በዋናነት ወደ አምስት ትልልቅ ግቢዎች አሉት። ወደ 17 የሚሆኑ ደግሞ የተለያዩ የምርምር የማህበረሰብ አገልግሎት መስጫ ግቢዎች አሉት። በአጠቃላይ ወደ 22 ግቢዎች አሉት ማለት ነው። በማስተማር በማህበረሰብ አገልግሎትና በምርምር ዘርፎች ባሳየው የላቀ ውጤት ጎንደር ዩኒቨርሲቲ በ2014 ዓ.ም ከተለዩት የምርምር ዩኒቨርሲቲዎች አንዱ መሆን የቻለ ሲሆን በሚያካሄዳቸው የጥናትና ምርምር ስራዎችና አገልግሎቶች የማህበረሰቡን ችግሮችና ጥያቄዎች በመመለስ ላይ ይገኛል። ዩኒቨርሲቲው ብዙ ተማሪዎችን የሚያስተናግድ ዩኒቨርሲቲ ነው። ተመራጭ ዩኒቨርሲቲ እንደሆነ አንዱ ይሄ ነው የሚያሳየው። ብዙ ተማሪዎች መጥቶ ይማራሉ። እንግዲህ ከ20,000 በላይ ከአንደኛ ዲግሪ እስከ ፒኤችዲ ድረስ የሚሰጥ ዩኒቨርሲቲ ነው። በመማር ማስተማሩ ዩኒቨርሲቲው ከጥናትና ምርምር ብንጀምር ይሻላል። ምክንያቱም ይሄ ዩኒቨርሲቲ የምርምር ዩኒቨርሲቲ ነው። በልየታ የምርምር ዩኒቨርሲቲ ከምንላቸው አንጋፋ ዩኒቨርሲቲዎች ውስጥ አንዱ እንደመሆኑ ትኩረቱ በምርምር ላይ ነው እና ምርምሩን ያየ ነው፣ የምርምር ስራዎችን ያየ ነው። በዩኒቨርሲቲው አቅም፣ በዩኒቨርሲቲው በጀት የሚሰሩ ከበጀቱ 5% ለምርምርና ለጥናትና ምርምር በማዋል የሚሰራቸው ስራዎች አሉ። እነዛ የምርምር ስራዎች አሳታፊ በሆነ መንገድና እንዲሁ ሰው ምርምር አካሂዳለሁ ብሎ ሳይሆን ሀገሪቷ ትፈልጋለች ወይ? ይሄ ነው የኛ ጥያቄ ማለት ነው። ሀገሪቷ የምትፈልገው ችግር ፈቺ የሆኑ ጥናቶችና ምርምሮች ናቸው ወይ የሚደረጉት የሚል ጥያቄ ነበረን።
አክቹአሊ እነሱም አሰራራቸው መሰረት ያደረገው ምን ችግር አለ የተለያዩ ቴማቲክ ኤሪያዎች ላይ ይሰራሉ። በግብርና አላቸው፣ በጤና አላቸው፣ በማህበራዊ ሳይንስ አላቸው እና ጥናቶቹም ደግሞ ጥቅም ያላቸው እንደሆነ ተረድተናል። ከዛም ባሻገር በሁለተኛ ደረጃ የሚሰሩት ጥናት ከውጪ ፓርትነሮች ጋር በመሆን ፕሮጀክቶችን ቀርጾ በዛ ፈንድ በማፈላለግ የሚሰሩ ጥናቶች እና ምርምሮችም አሉ። የተሳካላቸው ነው ማለት እንችላለን። የጎንደር ዩኒቨርሲቲ የ70ኛ ዓመት ምስረታ በዓልና የማስተማሪያ ሆስፒታሉ የ100ኛ ዓመት የምስረታ በዓል በ2017 ዓ.ም በድምቀት የተከበረ ሲሆን የማስተማሪያ ሆስፒታሉ የአገልግሎት አድማሱን በማሳደግ በአካባቢው ለሚገኙ የማህበረሰብ ክፍሎችና ለጎረቤት ሀገራት ጭምር የሕክምና አገልግሎትን በስፋት ተደራሽ ማድረግ ችሏል። በተለይም ደግሞ የማስተማሪያ ሆስፒታሉ በሀገራችን ቀደምት ከሚባሉ የሆስፒታሎች ውስጥ አንዱ ነው። ዩኒቨርሲቲያችን ባለፈው ዓመት የተመሰረተበትን 70ኛ ዓመት ሆስፒታሉ የተመሰረተበትን 100ኛ ዓመት በደማቅ ሁኔታ ከ7 ወራት በላይ አክብሯል። ይህም ተቋም ምን ያህል አንጋፋ እንደሆነ በተለይም በሀገራችን የከፍተኛ ትምህርት ታሪክ ምን ያህል ትልቅ ተቋም እንደሆነም ማየት ይቻላል። ሆስፒታሉ በአመት እንግዲህ ከግማሽ ሚሊዮን በላይ ተኝተውና የሚታከሙና ተመላላሽ ታካሚዎች አሉት። ተደራሽነቱን ስንመለከት በሰሜን ምዕራብ ኢትዮጵያ በአብዛኛው ማለት ይቻላል እንደ ሬፈራል ሆኖ የሚያገለግለው ከ13 ሚሊዮን ህዝብ በላይ ነው። ይህም ምን ያህል ጫና ያለበት ምን ያህል የህዝብን ችግር ለመፍታት እየሰራ እንዳለ ማየት ይቻላል። ያ ብቻ አይደለም፣ አዳዲስ የህክምና ዘርፎችንም በመጨመር የሚሰጣቸውን አገልግሎቶች ጥራት በማሳደግ እየሄደ ነው የሚገኘው። ለምሳሌ የካንሰር የጨረር ህክምና እንደ ምሳሌ ማንሳት ይቻላል። በሰሜኑ የሀገራችን ክፍል ብቸኛ ነው፣ እንደ ሀገርም 5ኛ ነው። ይህን እንደ ምሳሌ መጥቀስ እንችላለን። ሌሎች አገልግሎቶችም ያለው ትልቅ ተቋም ነው ማለት ይቻላል። የትምህርት ጥራትን ለማሳደግ የሚያግዙ የመምህራን ልማትና አቅም ግንባታ ስራዎችም ዩኒቨርሲቲው ከአጋር አካላት ጋር በመተባበር ለመምህራን የሚሰጣቸው የድህረ ምረቃ የትምህርት ዕድሎች ለሀገር ፋይዳ ያለው እውቀትና የምርምር ሀብት በመፍጠር ላይ ይገኛሉ። ከውጭ ዩኒቨርሲቲዎች ጋር ባላቸው መልካም ግንኙነት ብዙ የፒኤችዲ እና የማስተርስ ተማሪዎችን እያስተማሩ ነው። እንግዲህ እኔ በጣም የገረመኝ አንድ ሀገር ላይ ብቻ ካናዳ 44 ፒኤችዲ ተማሪዎች እንዳሉት ነው የሰማሁት። ይሄ ዩኒቨርሲቲ ማለት ነው። ይሄ ትልቅ የሀገር ሀብት ነው። 44 ፒኤችዲ በአንድ ሀገር ማስተማር ማለት ቀላል አይደለም። ያ አንድ ዩኒቨርሲቲ ነው እያስተማረ ያለው በአንድ ሀገር ነው። ሌሎች ሀገራት ውስጥም ደግሞ እንደዚሁ ሊኖራቸው ይችላል። ይሄ የመጣው እንግዲህ ዩኒቨርሲቲው በሚያደርገው እንቅስቃሴ 44 ፒኤችዲ ብቻ አይደለም 16 የማስተርስ ተማሪዎችንም ደግሞ በዛው በካናዳ እያስተማራቸው እንደሆነ ሰምተናል። ይሄ አሁን በመንግስት በሚሰጠው ወይ ደግሞ በትምህርት ሚኒስቴር በኩል የመጣ ስኮላርሺፕ አይመስለኝም። ዩኒቨርሲቲው ራሱ በሚያደርገው ጥረት ነው። ይሄ ለሌሎች ዩኒቨርሲቲዎችም ትምህርት ነው የሚሆነው። እንደዚህ ከሆነ ወጣት ምሁራኖቻችን ለምሳሌ በግራጁዌት አሲስታንት ሆነው ረዳት ምሩቅ ሆነው የሚቀጠሩት ወደ ሌላ አያዩም ማለት ነው። እዚሁ መቆየት ነው የሚፈልገው። ምክንያቱም ተስፋ አለ፣ የመማር እድል አለ፣ ሪሰርች የመስራት እድል አለ ብሎ ይቆያሉ። ማስተርስ ያላቸው አይ ፒኤችዲን እዚህ መስራት እችላለሁ የበለጠ ኤክስፖዠር አለኝ ብሎ ስለሚያስቡ፣ ስለዚህ ትርጉም ስላለው እኔ በዚህ የተሳካላችሁ ስራ እንደሆነ እንግዲህ በውስጥ አቅም የሚሰሩት አለ፣ በኮላቦሬሽን ደግሞ ከሌሎች ዩኒቨርሲቲዎች ከውጭ ዩኒቨርሲቲዎች ጋር በመሆን የሚሰጡትም ጥሩ ደረጃ ላይ እንዳለ አይተናል። እንግዲህ የትምህርት ጥራት ማስጠበቅ ዋነኛው ተግባራችን ነው። እንግዲህ የትምህርት ጥራት ስንል በግብዓት፣ በሂደት፣ በውጤት የምንሰራቸው በጣም እጅግ ዘርፈ ብዙ ስራዎች አሉን። የዩኒቨርሲቲያችን አንዱ እሴት ብለን የያዝነውም ጥራት ለሁሉም በሁሉም ነው።
ስለዚህ ጥራትን ትኩረት አድርገን በመማር ማስተማር ብቻ ሳይሆን በምንሰራው ምርምር፣ በምንሰጠው የማህበረሰብ አገልግሎት ጥራቱ የተጠበቀ እንዲሆን ዘርፈ ብዙ ስራዎች ይሰራሉ። በርካታ መምህራን የትምህርት ደረጃቸውን እንዲያሻሽሉ የረጅምና የአጫጭር ጊዜ ስልጠናዎች ይሰጣሉ። በተቻለ መጠን የዩኒቨርሲቲው መምህራን ረዳት ፕሮፌሰር ወይም ደግሞ ፒኤችዲ እና ከዛ በላይ እንዲሆኑ እየሰራ ነው የምንገኘው። በአሁኑ ሰዓት ብቻ ከ700 በላይ የዩኒቨርሲቲው መምህራን በሀገር ውስጥና በተለያዩ ሀገራት የማስተርስ እና የፒኤችዲ ትምህርታቸውን እየተከታተሉ የሚገኙ ባለፉት በርካታ ዓመታትም ሰፊ ስራዎች በአቅም ግንባታ ሰፊ ስራዎች በመሰራታቸው አሁን ዩኒቨርሲቲው ለደረሰበት ደረጃ ትልቅ አስተዋጽኦ እያደረጉ ነው የሚገኙት። በተለይም በመማር ማስተማር ብቻ ሳይሆን በሚሰሩ የምርምር ስራዎች የዩኒቨርሲቲው አቅም ኢንስቲትዩሽናል ካፓሲቲው የዩኒቨርሲቲያችን መምህራን አቅም ከጊዜ ወደ ጊዜ እያደገ በተቋም ብቻ ሳይሆን በሀገር ደረጃ በዓለም አቀፍ ደረጃ እየተወዳደሩ ብዙ ሀብት እያመጡ ያሉ መሆናቸው አንዱ ከጥራት ጋር ተያይዞ የምንሰራው ስራ ነው። ያ ብቻ አይደለም። ጥራትን ለማስጠበቅ የምንሰራው የፕሮግራም አክሬዲቴሽን አለ። ይሄ በተለይም በኢፌዴሪ የትምህርትና ስልጠና ባለስልጣን በኩል ባለፈው ዓመት አንድ ፕሮግራም እውቅና አግኝቷል። አክሬዲቴሽን ተሰርቶ ብዙ ሂደቶችን አልፎ በተለይም ደግሞ የአነስቴዥያ ትምህርት ክፍል በሀገርም ደረጃ የመጀመሪያው አክሬዲቴሽን የተሰጠው ፕሮግራም ነው። አሁንም በሌሎች ፕሮግራሞች ባሉን የተለያዩ ፕሮግራሞች የአክሬዲቴሽን ስራ እየሰራ ነው የምንገኘው። ይሄም ደግሞ ጥራትን ከማስጠበቅ አኳያ እጅግ መሰረታዊ የሆነ ስራ ነው። በግብዓት በሂደት በውጤት የሚለካበት የሚገመገምበት ስራ ነው። የትምህርት ጥራትን ለማሳደግ በተሰሩ ስራዎች የተማሪዎች የመግቢያና የመውጫ ምዘና ፈተናዎችን የዩኒቨርሲቲው ተማሪዎች ውጤት ማስመዝገብ እንዲችሉ የሚደረጉ ድጋፎችና ዝግጅቶች ውጤቶችን አስመዝግበዋል። ሌላው እንደ ጥራት የምናየው የመውጫ ፈተና ነው። እንግዲህ እንደ ሀገር እየተወሰዱ ካሉ የለውጥ ስራዎች አንዱ የዩኒቨርሲቲ መግቢያና የዩኒቨርሲቲ መውጫ ፈተናዎች ናቸው። በዚህ ሂደት ተማሪዎቻችን ስኬታማ የሆነ ውጤት እንዲያመጡ ዘርፈ ብዙ ስራዎችን እንሰራለን። ተማሪዎቻችን በተለይም ተመራቂ ተማሪዎቻችን ከገቡ ጊዜ ጀምሮ የተለያዩ የማካካሻ ትምህርቶች እየተሰጡ ለልጆቹ መረጃ በተለይም ደግሞ ፈተናው በበይነመረብ የሚሰጥ እንደመሆኑ መጠን በየኮምፒውተር ማዕከላት እንዲለማመዱ ቱቶሪያል እንዲያገኙ በማድረግ እየሰራ ነው የምንገኘው። በዚህም ባለፉት ዓመታት ያስፈተናቸው ተማሪዎች እጅግ ስኬታማ በሆነ መንገድ ነው እያለፉ የሚገኙት። በቂ ነው ባይባልም በቀጣይም የተሻለ ውጤት ለማምጣት እየሰራ ነው የምንገኘው። ከዛ በተጨማሪ የኢንስቲትዩሽናል ኦዲትም እየሰራን ነው። ራሳችን በሰልፍ አሰስመንት በኢትዮጵያ የትምህርትና ስልጠና ባለስልጣን ቼክሊስት መሰረት የኢንስቲትዩሽናል ሰልፍ አሰስመንት እየሰራን ነው። የኢንስቲትዩሽናል ኦዲት እያደረግን ነው። ኢንስቲትዩሽናል ኦዲት ወይም ተቋሙን ኦዲት ማድረግ ብቻ ሳይሆን እያንዳንዱ ፕሮግራም ኦዲት እንዲሆን እየሰራ ነው የምንገኘው። ይሄ በተለይ ደግሞ ፕሮግራሙ አውትካም ቤዝድ እንዲሆን፣ ኮምፒተንሲ ቤዝድ እንዲሆን፣ ያ ማለት ተማሪዎቻችን ከተመረቁ በኋላ ምን አይነት ቁመና ይኖራቸዋል፣ ፕሮግራሙስ የተቀረጸው ሀገራችን በምትፈልጋቸው የሰው ኃይል መጠንና ጥራት ነው ወይ የሚለውን ሁሉ ኦዲት የምናደርግበት ስራ ነው ስንሰራ ያቆየነው። አሁንም እየሰራን ያለ ነው። ዩኒቨርሲቲው ብቁ የተማሪ የሰው ኃይል ለመፍጠር በሚያደርገው ጥረት በትምህርት አሰጣጥ፣ በግብዓት አቅርቦትና የተማሪዎች አገልግሎቶች ላይ መሻሻሎች በመመዝገብ ላይ እንደሚገኙ የዩኒቨርሲቲው ተማሪዎች ይገልጻሉ። 2018 ላይ አሁን ያለንበት በተለይ ለኛ አሪፍ ነው። 2017 3 ሴሚስተር ነበር የተማረን ባሉ በአንዳንድ በ2016 አንድ ሴሚስተር ጋር ባረግ ነው ማለት ነው እና ትንሽ መፍጠን ነበር። አሁን 2018 ያለው ግን እኛ አራተኛ ዓመቶችን አይጨምርም። እነሱ 3 ሴሚስተር ነው የሚወስዱ። ሶስተኛ ዓመት፣ ሁለተኛ ዓመትና ፍሬሾች ጨምረው ግን 2 ሴሚስተር ነው የሚወስዱ። አሁን ያለው ነገር በጣም አሪፍ ነው። ብዙ ኢቨን የተራመዱ መምህሮች አሉ፣ ብዙ የገፉ እነዛ ወደ ኋላ ተመልሰው
እንዲከለሱ ሁሉ እየተደረገ ነው። ስለዚህ አሁን አሪፍ ነው። በባለፈው ግን ብዙ ክፍተቶች ነበሩ። ማለት ከሴሚስተር ሁሉ የነበረ የግቢ ተማሪ 3 ሴሚስተር ነበር የወሰደ። አሁን ግን ከ4ኛ ዓመት ውጭ ለው ጥሩ በሚባል ኮንዲሽን ነው እየቀጠለ ያለ። ያው ሁሉም ባልወክልም እንደኛ እና አንዳንድ ልጆች ዙር እንደምናየው በጣም ጥሩ አክሰስ ያላቸው ፖቴንሻል ያላቸው መምህሮች ናቸው። አሁን እንደኛ ዲፓርትመንት እንደ ማኔጅመንት አብዛኛው የሚማር በስማርት ቦርድ ነው። አንዳንዶች ደግሞ አሉ፣ አንዳንዶች የትምህርት ክፍሎች ደግሞ የሌላቸው አሉ። ከዛ ውጭ ግን ከመምህር ጋር ተያይዞ ቁጥጥር ጋር ምናምን ተያይዞ ያው አንዳንድ የክላስ ተወካዮች ችግር አለ፣ ክፍተት እነሱ አሳልፈው ከሰጡ እያወራን ነበር። የኮሌጅ ዲኖች ቁርጠኝነት አላቸው። የትምህርት አሰጣጡ በጣም አሪፍ ነው። መምህራኖቹም ብቃት አላቸው። በዛ ላይም ደግሞ ሴት ተማሪዎችም ያው የመርዳት በተቻላቸው አቅም የበጎ አድራጎት ሌሎች ሴቶች ጉዳይ ስላለ በዛ የመርዳት አቅሙ በጣም ከፍተኛ ነው። መምህራኖች ደግሞ በዛ ላይ ደግሞ ያው ለጥሩ ደረጃና ለጥሩ ያበቃቸዋል። በውሃ ሳነሳው ውሃ አስቸጋሪ ነበር እና አሁን ላይ ትንሽ የተሻለ ሆኗል። ትንሽ ማሽንም ተገጥሞለታል፣ የተሻለ ሆኗል። በምግብ ጉዳይ ደግሞ አሪፍ ነው። ምግቡ እንኳን በደንብ እየተሰራ ነው። ካምናው በዘንድሮ በጣም የተሻለ ነው። እንግዲህ ከተማሪዎች አገልግሎት አኳያ በተሻለ መጠን ያው ቅድሚያ አንዱ እሴታችን ቅድሚያ ለከስተመር ነው። ከዛ ውስጥ አንዱ ተማሪዎቻችን ናቸው። ቅድሚያ ለተማሪዎች። በዚህ ሂደት ተማሪዎቻችን የተሻለ አገልግሎት እያገኙ በጥራት እንዲያጠናቅቁ ለማድረግ ብዙ ተግባራትን እናከናውናለን። አንደኛው ከምግብ ግብዓት ጋር ተያይዞ የተሻለ ጥራት ያለው አገልግሎት እንዲሰጥ ጥረት ይደረጋል። ለዚህ ደግሞ ተማሪዎች ራሳቸው በምግብ ኮሚቴ በተለያዩ ዩኒቨርሲቲው ውስጥ አደረጃጀቶች ይሳተፋሉ። የተማሪ ህብረት አለ፣ የስነ ምግባርና ጸረ ሙስና ክበብ አለ፣ የተማሪዎች የሰላም ፎረም አለ። እነዚህ አደረጃጀቶች የሚሰጡ አገልግሎቶችን ጭምር ራሳቸው ባለቤቱ ነው በሴኔት እንዲሳተፉ በማድረግ በአካዳሚክ ዩኒት ካውንስል እንዲሳተፉ በማድረግ በዲፓርትመንት እንዲሳተፉ በማድረግ ተማሪዎቹ በአገልግሎቱ ላይ ያላቸውን ቅሬታም ግብአትም እንዲሰጡ በማድረግ ጭምር እየሰራን ስለሆነ ጥሩ ነው ማለት ይቻላል። ለነሱ የተለያዩ የስፖርት እና መዝናኛ ፕሮግራሞች አሉ። ስቴዲየም ዩኒቨርሲቲ ውስጥ ከዩኒቨርሲቲው እንዳይወጡ ሁሉንም አገልግሎት እዚህ ውስጥ እንዲያገኙ የማድረግ ስራም እንሰራለን። በተለይ በካፍቴሪያ የሴቶች የወንዶች የፀጉር ውበት ሱቆች፣ የፎቶኮፒ የተለያዩ አገልግሎቶች ሁሉም በአንድ ማዕከል ያገኛሉ እና ይሄ ደግሞ በተማሪዎቻችን ዘንድ እንደ አንድ ትልቅ እርካታ እየፈጠረ ያለ ነው ብዬ መውሰድ እችላለሁ። ለድህረ ምረቃ ተማሪዎች ለጥናትና ምርምር ስራዎች የሚደረገው የገንዘብ ድጋፍ አነስተኛ መሆን ዩኒቨርሲቲው ካስመዘገባቸው ስኬቶች ጎን ለጎን እንደ ሀገር ትኩረት የሚሻ ጉዳይ በመሆኑም ተመላክቷል። በጥንካሬ ብቻ ሳይሆን በሀገራዊ ደረጃ እንዲሁ በክፍተት የምናያቸው አሉ። እዚህም ዩኒቨርሲቲ ያየነው ማስተርስና ፒኤችዲ የሚሰሩ ጥናትና ምርምር የሚያካሂዱ ስኮላሮቻችን በቂ ድጋፍ ማግኘት ያስፈልጋል። በሚፈለገው ደረጃ በቂ ድጋፍ እያገኙ ነው ማለት አንችልም። አሁን ዩኒቨርሲቲው በአቅሙ ጥረት እያደረገ ነው፣ እዚሁ የሚችለውን እያደረገ ነው የማስተርስና የፒኤችዲ ተማሪዎችን ለመደገፍ። ነገር ግን የሚፈቀድላቸው ለምሳሌ ማስተርስ ተማሪ 2 ዓመት ለሚሰራው ሪሰርች 25,000 ነው የሚፈቀድለት። እንደዛ ነው ሪፖርት ተደረገው እናውቃለን። ሌሎች ዩኒቨርሲቲዎችም ቅሬታ እያነሱ ነው። ለፒኤችዲ ተማሪ ለሶሻል ሳይንስ ከሆነ አይ ቲንክ 45,000 ብቻ ነው። ለናቹራል ሳይንስ ኬሚካሎችን፣ አንዳንድ ወርክሾፖችን የሚፈልጉትን ደግሞ 60,000 በዓመት። እንዴት ተደርጎ ነው? አይቻልም እኮ ዛሬ አሁን የብር ዶላር ጋር ያለው መጠኑ አቅሙ ትንሽ ስለወረደ ምንዛሪው ስለተሻሻለ ማለት ነው። ያን 60,000 የተባለው ዛሬ ስንት ሆኗል ማለት ነው? ምን ይገዛለታል አሁን ለአንድ ፒኤችዲ ተማሪ? ስለዚህ መሻሻል ያለበት አንዱ እሱ ነው። ብዙ ፒኤችዲ እና የማስተርስ ተማሪዎች እንዲገቡ ከተፈለገ ሀብቱ ደግሞ ለዛ የምንመድበው ሀብት እንደ ሀገርም ለፒኤችዲ ለማስተርስ የምንመድበው መሻሻል አለበት ማለት ነው።
ይሄ የጎንደር ዩኒቨርሲቲ ጥራት አለ ፎርዛት ማተር በሀገር ደረጃ ትኩረት የሚሻ ጉዳይ እንደሆነ ማንሳት ፈልጋለሁ። ምርምር ላይ በጀታችን ለፒኤችዲ እና ለማስተርስ ብቻ ሳይሆን ለጥናትና ለምርምር አሁን 5% ሆኗል። በጣም ጥሩ ነው። ከዛም በላይ ቢሆን ለጥናትና ምርምር ዩኒቨርሲቲ ነው ያንሳል ማለት አይደለም። ስሙ ራሱ እኮ ጥናትና ምርምር ነው። ወሳኙ ጥያቄ የሚሰራው ጥናትና ምርምር ነገ ኢትዮጵያ ውስጥ ፈጠራን ያበረታታል ወይ? ምርትን ያሻሽላል ወይ? ሀገሪቷ የያዘችውን የብልጽግና ጉዞ የሚያፋጥን ይሆናል ነው እንጂ ብሩ እኮ ቴክኖሎጂውን አዳፕት እንድናደርግ ቴክኖሎጂ እንድንፈጥር ያደርጋል ነው እንጂ ከዚህ የበለጠ ነው መሆን ያለበት። 5% በቂ አይመስለኝም። አንዱ ይሄ ነው የለየ ነው ማለት ነው። በጥናትና ምርምር በህትመት በጣም ጥሩ ነው። የመምህራን ፕሮፋይልም ጥሩ ደረጃ ላይ እንደሆኑ አይተን ምክንያቱም ጥናት የሚያከናውኑት እንግዲህ ፕሮፌሰር፣ አሲስታንት ፕሮፌሰር እንዲሁም አሶሺየት ፕሮፌሰር የመሆን እድላቸው ሰፊ ስለሆነ ጥሩ ደረጃ ላይ ናቸው። እንደዚህ እንደ ክፍተት የምንለዩትን ደግሞ ተከታትለው ነግሬናቸዋል። እሱን ከሚመለከታቸው ምስር መስሪያ ቤቶች ጋር ዲል እያደረጉ እኛም ደግሞ አስፈላጊውን እገዛ በማድረግ ይሻሻላሉ የሚል ተስፋ አለ። ዩኒቨርሲቲው ራስ ገዝ ዩኒቨርሲቲ ለመሆን የሚያስችሉ በርካታ ዝግጅቶችን እያደረገ ሲሆን ለዚህም ከአዲስ አበባ ዩኒቨርሲቲና ከሌሎች የውጭ ከፍተኛ የትምህርት ተቋማት ልምድ በመቅሰም 40 የተለያዩ የአሰራር መመሪያዎችን፣ ፖሊሲዎችና ስትራቴጂዎችን በማዘጋጀት ላይ እንደሚገኙም ተገልጿል። እንግዲህ ከራስ ገዝነት አኳያ እንደሚታወቀው ከ2013 ጀምሮ ተግባራዊ የሆነው የ10 ዓመት የእድገት እና ልማት ፕላናችን እንደ ሀገር ተዘጋጅቶ በየሴክተር ወርዶ እኛም በኢንስቲትዩሽን ደረጃ አውጥተን በ2012 አዘጋጅተን 2013 ጀምሮ ተግባራዊ አድርገናል። የመጀመሪያውን 5 ዓመት በ2017 ዓመና አጠናቀናል። አሁን ሁለተኛው የስትራቴጂክ የ5 ዓመት ስትራቴጂክ ዘመን ላይ ነው የምንገኘው። በዚህ እቅድ በ10 ዓመቱ እቅዳችን ውስጥ አንዱ ዩኒቨርሲቲያችን ራስ ገዝ ሆኖ እንዲወጣ ማስቻል ነው። እንግዲህ እንደ ሀገር እንደሚታወቀው ቀደም ሲል አዲስ አበባ ዩኒቨርሲቲ በንጉሱ ዘመን ራስ ገዝ ዩኒቨርሲቲ እንደነበረ እናውቃለን። በኋላ እንግዲህ ደርግ ሲመጣ በኋላም በኢህአዴግም ይሄ የራስ ገዝ ሁኔታ እንደተነጠቀ ነበር የቆየው። አሁን በአዲሱ ከ2013 ጀምሮ ተግባራዊ የሆነው የ10 ዓመት እድገት ጀምሮ ግን ዩኒቨርሲቲዎች ራስ ገዝ የሚሆኑበትን የአስተዳደራዊ አካዳሚያዊ እና የፋይናንስ ነፃነትን እንዲጎናጸፉና ጥራት ያለው የትምህርት፣ የምርምር፣ የማህበረሰብ አገልግሎት እንዲሰጡ በተልኳቸው ላይ እንዲያተኩሩ እና በውጤታቸው ላይ የተሻለ አፈጻጸም እንዲያስመዘግቡ ታስቦ ነው የተጀመረው። ይህም እድል እንግዲህ ለእኛም በመሰጠቱ ባለፉት ዓመታት ዘርፈ ብዙ ስራዎችን ነው ስንሰራ የቆየ ነው። በዋናነት ራስ ገዝ የሚለው ለብዙ ዘመናት ተረስቶ የቆየ በመሆኑ የዩኒቨርሲቲው ማህበረሰብ እንዲረዳው ማድረግ እንደ አንድ ትልቅ ስራ አድርገን መውሰድ እንችላለን። በዚህ ሂደት በተለያዩ መድረኮች የዩኒቨርሲቲው መምህራን፣ ሰራተኞች እንዲያውቁት የማድረግ ስራ ተሰርቷል። በሁለተኛ ደረጃ በፋይናንስ አቅምን ለመቻል የሚያስችሉ ተቋማትን የመፍጠር ጉዳይ ነው። በ2013 የአንድ ኢንተርፕራይዝ አቋቁመናል። የእቴጌ ምንትዋብ ንግድና ማማከር ኢንተርፕራይዝ የሚል ነው። ይሄ ኢንተርፕራይዝ በአሁኑ ሰዓት ወደ 10 የሚሆኑ በስሩ ተቋማት አሉት። እነዚህ ተቋማት ወይም ደግሞ ኢንተርፕራይዙ በአንድ መልኩ ለዩኒቨርሲቲው ሀብት ይፈጥራሉ፣ በሌላ መልኩ የተለያዩ ፖሊሲዎችና መመሪያዎችን ማዘጋጀት ነው። የትምህርት ሚኒስቴር ይሄንን ራስ ገዝ ለመሆን የሚያስችሉ ቅድመ ሁኔታዎችን ማሟላት አለማሟላታችን አረጋግጦ ነው እንግዲህ ወደዛ የሚያሸጋግረንና ከዛ አንጻር ወደ 40 የሚሆኑ ፖሊሲዎች፣ ስትራቴጂዎች ተዘጋጅተዋል። በርካታ መምህራን በዚህ ሂደት ተሳትፈዋል።
በአገር ውስጥ የአዲስ አበባ ዩኒቨርሲቲ ተሞክሮ ከሰነድ ከመቀበል ጀምሮ የተለያዩ ወርክሾፖችን ተካሂደናል። በሀገር ውጭም ደግሞ በተለይ በዩኤስ ኤምባሲ አማካኝነት ድጋፍ እና ስልጠና እየተደረገልን ነው የሚገኘው። ባለሙያዎች ተቀጥረው እያማከሩ ነው የሚገኘው። የፈረንሳይ ኤምባሲም በተመሳሳይ የተለያዩ ስልጠናዎችን በሀገር ውስጥና በውጭ ወይም በፈረንሳይ ሀገር ተሞክሮችን እንድናይ ማስችሎናል። ይሄ በመሆኑ አሁን በአሁኑ ሰዓት ዋና ዋና የሚባሉ ወደ 40 የሚሆኑ ሰነዶች ተዘጋጅተዋል። በተለይ ማዘር ዶክመንት የሚባሉ የዩኒቨርሲቲው ሴኔት ሌጅስሌሽን፣ የዩኒቨርሲቲው የ5 ዓመት እቅድ፣ የተማሪዎች መግቢያ ፖሊሲ፣ የኢንዶመንት ፖሊሲ፣ የፋይናንስ፣ የአስተዳደር በጣም እንግዲህ እስከ 40 የሚደርሱ ናቸው ብያለሁ። እነዚህ ፖሊሲዎች ተዘጋጅተዋል። ዋና ዋና የሚባሉ ሰነዶች ደግሞ በአሜሪካን ኤምባሲ እና በኢትዮጵያ ሳይንስ አካዳሚ በጋራ በሚሰጡት ድጋፍ በከፍተኛ ባለሙያዎች በውጭና በሀገር ውስጥ ባለሙያዎች ሰነዶቹ እየተገመገሙ ግብአት እየተሰጠን አዘጋጅተናል። ጎንደር ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር የሚያደርጋቸው ዝግጅት ስራዎች አበረታች በመሆናቸው ተጠናክረው ሊቀጥሉ እንደሚገባም ተጠቁሟል። ራስ ገዝነት መንግስት ዩኒቨርሲቲዎቻችን ወደ ራስ ገዝነት እንዲሄዱ ይፈልጋል። ራስ ገዝነት ያስፈለገበት ምክንያት ግልጽ መሆን አለበት። ዩኒቨርሲቲዎች ራስ ገዝ ሆኑ ማለት ነፃነት እንዲኖራቸው፣ ነፃነቱ ደግሞ የአካዴሚክ ነፃነት እንዲኖራቸው፣ የጥናትና ምርምር ነፃነት፣ የማሰብ የመስራት ነፃነት። አይ ይሄ ህግ ስላለ ነው መመሪያው አይፈቅድም፣ ህግ የለም ማለት አይደለም። ህግ ይኖራል እዚህም። ነገር ግን ህጉ የሚያሰራቸው ህግ በዩኒቨርሲቲው ስፋት የተሰራ ህግ በሌላ አካባቢ በሌላ ሲቪል ሰርቪስ ወይ ደግሞ ሲቪል ሰርቨንት የወጣውን ህግ መተ እዚህ በዚህ ካልተገዛ በዚህ አልተንቀሳቀስ የሚል ህግ እንዳይኖር ነው የተፈለገው። አንደኛ የራሳቸውን ፋይናንስ ገቢ የሚያስገቡበት ገቢውን የሚጠቀሙበትን የራሳቸው መመሪያ የራሳቸው ህግ አውጥቶ እንዲጠቀሙ የፋይናንሻል ፍሪደም እንዲኖራቸው ነው። ሌላው የአስተዳደር ፍሪደም እንዲኖር አጠቃላይ አስተዳደር ማለት ዩኒቨርሲቲውን የሚያስተዳድሩበት ብዙ በቃ አንዳንድ ጊዜ እንቅፋቶች ይበዛሉ። ይህ መመሪያ አይፈቅድም፣ ይሄ እንደዚህ ኖ ነፃ ይሁኑ። ነገር ግን ያ ነፃነት ከኃላፊነት ጋር ነው የሚሰጣቸው ማለት ነው። አካውንታብሊቲም ተጠያቂነትም አለ። ውጤታቸው ነው መወስነው፣ በውጤታቸው ነው የሚመዘኑት። ስለዚህ ውጤት ሊያመጡ የሚችሉ ሀገርን ሊቀይሩ የሚችሉ ምሁራን ባሉበት እኛ በአሳሪ ህጎች ለምን እናስቀምጣቸዋለን? ነፃ ራስ ገዝ ይሁኑና ከነሱ የሚጠበቀውን ጥናትና ምርምር ያከናውኑ፣ ጥራቱን የጠበቀ ትምህርት ይስጡ፣ መምህራኖቻቸውን ሰራተኞቻቸውን ዲዘርቭ የሚያደርጉትን ወይ ደግሞ ማግኘት ያለባቸውን ደሞዝ፣ ጥቅማ ጥቅም በቃ እንደየ አቅማቸው መክፈል የሚያስችላቸው ህግ ይኖራቸው ነው ነገሩ። ይሄ ዝግጅታቸው በጣም ጥሩ እንደሆነ አይተናል። ወደ እንግዲህ በቁጥር ወደ 40 የሚሆኑ ሰነዶች እንደተዘጋጁ እንዲሁም ደግሞ ገቢም ስለሚያስፈልጋቸው ገቢ የሚያገኙበት በጣም ሰስቴናብል ወይ ዘላቂ የሆነ ገቢ የሚገኝበት ዝግጅትም እየተደረገ እንደሆነ አቅርበውልናል። እሱን እንደ ጥሩ ሁኔታ ወይ ደግሞ እንደ ጥንካሬ ያየንበት ሁኔታ አለ። ነገር ግን ቅሬታቸው ምንድነው? መቼ ነው የምንሆነው የሚል ቅሬታ አለ። አይ ቲንክ ይሄ የሚኒስትሮች ምክር ቤት ደንብ መዘጋጀት አለበት። ጊዜውን ባናውቅም የጎንደር ዩኒቨርሲቲ ቀጣይ ራስ ገዝ የሚሆን ዩኒቨርሲቲ እንደሆነ እንሰማለን። የመንግስት አቅጣጫም ስላለ ያ ይሆናል ብለን እንጠብቃለን። እንግዲህ ዛሬ ያለንበት ዓለም የውድድር ዓለም ስለሆነ እነሱም መወዳደር አለባቸው። መሟላት ያለባቸውን መስፈርቶችን ማሟላት አለባቸው። አሁን እያደረጉት እንዳለው ዝግጅት ቀጥሎ ማሟላት አለባቸው። ራስ ገዝነት ዩኒቨርሲቲዎች በራሳቸው አቅም ልክ እንዲጓዙ እድል የሚፈጥር እንጂ ለሁሉም ችግሮች በአንድ ጊዜ መፍትሄ የሚሰጥ ባለመሆኑ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የዩኒቨርሲቲዎችን የራስ ገዝነት ሽግግር ጉዞ እንደሚደግፍም ተገልጿል። ራስ ገዝ ሆኖ ማለት ደግሞ ሁሉም ችግር መፍትሄ ያገኛል ብሎ በአንድ ሌሊት መጠበቅም የለባቸው። ምክንያቱም አንዳንድ ሰዎች ለእያንዳንዱ ችግር መፍትሄ ራስ ገዝነት ነው ብሎ የሚያስቡ ነው። እንደዚህ መሆን የለበትም።
አላስፈላጊ ሃይ ኤክስፔክቴሽን በመፍጠር በአንድ ዓመት ውስጥ ለምንድን ነው ደሞዝ ያላሻሻል? መቼም የሚያስገኙትን ውጤት መሰረት አድርጎ ነው ደሞዝም የሚሻሻለው ጥቅማ ጥቅም የሚመጣው። መጀመሪያ ቤቱን መገንባት መቻል ያስፈልጋል። አላስፈላጊ ኤክስፔክቴሽንን መፍጠር አስፈላጊ አይደለም። የተፈለገለት ዓላማ ምንድን ነው? ወይ ደግሞ እኛ በህግ እንጠየቅም ብሎ ማሰብም ነው። እኛ ቁጥጥራችን ክትትላችን ይቀጥላል። አዲስ አበባ ዩኒቨርሲቲ አሁን እያደረገን ነው። እንደ ማንኛውም መንግስት ተቋም ይጠየቃሉ፣ ሪፖርት ያቀርባሉ። ስለዚህ ከህግ ውጭ ይሆናሉ ማለት ሳይሆን ነገር ግን ራሳቸውን ችሎ እነሱ በሚያዋጣቸው አስፋልቱን የሚሰሩት በአውቶቡሳቸው ልክ ነው ማለት ነው። የትኛው አስፋልት ነው የሚያዞራቸው? አቅማቸው እያደገ ሲሄድ በዛው መጠን ነው መስፋት ያለባቸው፣ መዞሪያውን መስራት ያለባቸው፣ ወይ ደግሞ ኪሎ ሜትሩንም በጣም ማርዘም ያለባቸው። ነገሩ እንደዛ ነው እንደየአቅማቸው። ይሄ መንግስት ይህንን ሲያስብ ሀገሪቷ ማደግ መበልጸግ ስላለበት፣ ዩኒቨርሲቲዎቹ ደግሞ የብልጽግና ማዕከል መሆን ስላለባቸው ታስቦ ነው። ጎንደር ዩኒቨርሲቲ እስካሁን ባየ ነው በጣም ጥሩ ነው። ያሉትን ለጥረት የተለዩትንም የተወሰኑ ለይቴን ሰጥተናቸዋል። መልካም ይሆናል የሚል ተስፋ አለን። እናመሰግናለን።